ቆይ ቤቱ የሷ ነው ማለት ምን ማለት ነው? በአንተ ስም ያለ ንብረት አይደል እንዴ? በወር ደሞዝ እንዴት ነው ያንን የሚያክል ቤት የምሰራው? መጀመሪያውንም እኮ የሷ እንደሆነ ነግሬሻለሁ አይደል? ምን አድርግ ነው የምትይኝ? ያንተ ቤት እኮ አንተ ብቻ ሳትሆን እኔ ብዙ ዋጋ የከፈልኩበት ነው። ሰማኛለህ? ምንም ስም ማዞር ምናምን ብሎ ነገር የለም። አረ ትንሽ ፈሪ። በሰው ገንዘብ ውሳኔ ምናምን ስትይ ትንሽ አታፍሪም እንዴ? ፈጣሪሽን ፍሪ እስኪ። ሰማኛለህ? ያንተ ዝባዝንኬ የምሰማበት ጊዜ የለኝም። እሺ ውሳኔህን በቶሎ አሳውቀኝ። ምን እባክሽ ይሄን እህት እኮ መታለች። እነሱ ደግሞ ምን የተለየ ነገር ይዞ ይመጣሉ ብለሽ ነው? ያው የተለመደ ነገር እኮ ነው። ሽቶ ምናምን ቅራቅንቧን ነው ሰብስባ የመጣችው። እኔማ ይሄን ይከፋዋል ብዬ ነው እንጂ እዛ ወስዳ የሆነ ቦታ ብጥልልኝ ደስታዬ። ውይ ምን ይወደዳል ብለሽ ነው? ይሄው ገና ከመምጣቷ ድምጻችን እንኳን ተሰምቶ የማያውቅ ሰዎች መጨቃጨቅ ጀምረናል። ችግር አለ ብቻ። ይሄ ትዳሬ ሊበተን ትንሽ ቀናት የቀሩት ነው የሚመስለው። እቺ መናጢ ገና ከመምጣቷ ትዳሬን እየበጠበጠች ነው ያለችው። እንዴ ስንቱ ጣውረድ አይተን የሰራነውን ቤት እኮ የእህቴ ነው፣ ስለዚህ በስሟ ላዞርላት ነው ምናምን እያለኝ ነው። ቢሆንስ ታዲያ እኔና ሄኒኮን በጠራራ ፀሐይ ቆመን ቤቱን ያሰራ ነው። ቆይ በምን ሂሳብ ነው ቤቱ የሷ ብቻ የሚሆነው? በሱ ስም መሆኑ አይደል እንደ ጣጣ ያመጣው? ይኸው በስሟ ላዞርላት ነው ሲለኝ እኮ ነው መጨቃጨቅ የጀመርነው። ያማ የተወሰነ ነገር እኮ ነው። በስሟ አዞርላታለሁ የምትል ከሆነ እንፋታና የድርሻዬን እወስዳለሁ አልኩት። እሱማ የሚደረገውን ነገር አድርጌ ለእህቴ እሰጣታለሁ እኮ ነው የሚለው። እኔማ ምን እለዋለሁ? ወይ ትዳርህን ወይ እህትህን ምረጥ ነው ያልኩት። የሆነስ እንደሆነ ቆይ ደግሞ እኔ ምን ማለት ነበረብኝ? ቆይ ታዲያ እኔ ምን ላድርግ? ደህና በስሙ ያለውን አንድ ንብረት እኮ ነው ለእሱ አሳልፎ ይሰጣለሁ እያለ ያለው። መቼም ጓደኛዬ አንቺ ብልሃት ታጫለሽ ብሎ ማለት ዘበት ነው የሚሆንብኝ። እስኪ እንደው በእናትሽ ምን ታስቢያለሽ? እሺ በቃ ማታ እናወራበታለን። የሆነ ነገር አስቢና ደውይልኝ እሺ? ያደራ። እሺ በቃ ቻው። ማርቲዬ ጥለሽኝ ጠፋሽ እኮ። የት አባቴ እጠፋለሁ ብለሽ ነው? ጠዋት ስወጣ እኮ ተኝተሽ ስለነበር እንዳረብሽሽ ብዬ ነው። ውይ እሱስ ልክ ነሽ። ድካም ላይ ስለነበርኩ የሚከብደኝ ነበር። በደንብ አረፍሽ? አዎ ትንሽ ቀለል ብሎኛል። አይ ደስ ይላል። በቃ ልብሴ ልቀያየርና ቆንጆ ብናረፍላ። እኔ የምልሽ ማርቲዬ አንድ ነገር ልጠይቅሽ ነበር። ምንድን ነው? ጠይቂኝ። ሄኖክ ይሄን ቤት በስሙ እንደገዛው ታውቂያለሽ እንዴ? አዎ አታውቂም እንዴ? አልነገረሽም? አይ አልነገረኝም። የምታውቂው መስሎ ነበር። ማለት እኔ እንደውም ለምን አልነገረኝም የሚለውን ነገር በጠይቀው ከስራ እስኪመጣ እየጠበኩት ነበር። ግን ደግሞ ሳስበው ያው ሚስቱም ታውቃለች በሚል አንቺ ልጠይቅሽ ብዬ ነው። አይ እኔ እንኳን ተይውቅ አልነገርሽ። ወሬ ማመላለስ ነው። አዎ ልክ ነሽ። ችግር የለውም በቃ እሱን ጠይቀዋለሁ። ግን ምን አሳሰበሽ? ወንድምሽ አይደል? እንዴት ሄድብሻል? አይ እንደዛ ለማለት ፈልጌ አይደለም። ያው ለምን አልነገረኝም የሚለውን ነገር አስቤ ነው እንጂ ችግር የለውም። ይሁን እሺ በቃ እኔ ደግሞ ናቸው አብሰድ ምንም አልገባኝም። ቆይ እንዴት ነው ይሄን ቤት በራሴ ስም ሰራሁት የምትለኝ? እኔ እኮ በየሰው ሀገር እየተንከራተትኩ የሰራሁት እንደዚህ ስመጣ እረፍ ለማለት ነው። እንዴ አሁንስ ቢሆን ማን ወሰደብሽ? ሲሆን ገና እኮ ሀገርሽ መግባትሽ ነው። ተረጋጊና ስምሽ አዞረልሻለሁ። እኔ አንተን ሳላምን ቀርቼ ሳይሆን ምናልባት ሌላ ነገር ይፈጠራል ብዬ አስቤ ነው። ተረድተኸኛል አይደል ወንድሜ?
እረዳሻለሁ፣ ግን አንቺ ሀገር ውስጥ ስላልነበርሽ ፕሮሰሱ እንዳይበዛ ብዬ ነው በስሜ ያደረኩት። እንደኔስ ብትይ የለፋሁት ልፋት መሰለሽ? እንዴት መከራችንን አይተን እኮ እንደዚህ እንዳስመሰል ነው ቤቱ። በጣም አመሰግናለሁ ማርትዬ። የእውነት በዚህ ጊዜ ማን እንደራሱ አድርጎ የሰው ቤት የሚሰራለ ብለሽ ነው? አየው ከይኒ ጋር ከተጋባን ጊዜ ጀምሮ የእሱን ጉዳዮች እንደራሴ ቆጥሬ ነው አብሬ ስባዘን የከረምኩት። አይገርምም? ሄኒዬ ሁል ጊዜ ነው ስለ አንቺ የሚያወራልኝ። የእውነት እንዳንቺ አይነት መልካም ሴት በማግኘቱ ሄኒ እድለኛ ነው። እኔም ቢሆን እንደ ሄኒ አይነት ባል ስላለኝ በጣም ደስተኛ ነኝ። የእውነት ሄኒዬ፣ እኔ በትዳራችሁ በጣም እየቀናው ነው። ደግሞ እንደዚህ የተባረከ ትዳር እኔም እንደሚኖረኝ ተስፋ አለኝ። እንዴ ይህን ትጠራጠሪያለሽ እንዴ እህቴ? አንቺ በጣም መልካምና ጠንካራ ሴት ነሽ። ፈጣሪ ደግሞ የድካምሽን አይቶ መልካም ባል እንደሚሰጥሽ እርግጠኛ ነኝ። እንግዲህ ፈጣሪ ነው የሚያውቀው። ትዳር ከፈጣሪ አይደለም የሚገኘው? ደግሞ ጸልይ እሺ። ጸሎት ለሁሉም ነገር መፍትሄ ነው። እኔም ቢሆን ደግሞ ጸልይልሻለሁ። አሁን ማርትዬ ለ15 ቀን ወደ ገዳም ለመሄድ አሳባለኝ። የሚወስደኝ ሰው ታውቂያለሽ እንዴ? እንዴ እኔ ያለው ደግሞ የምን ሌላ ሰው መፈለግ ነው? በቃ ትንሽ አረፍ በይና እኔ ሰሞኑን ከመስሪያ ቤት ፍቃድ ጠይቄ አብረን እንሄዳለን። እሺ? የእውነት ማርትዬ፣ አንቺም ሆንሽ እህትሽ በጣም መልካም ሰዎች ናቸው። የእውነት ማርቲ፣ እህትሽ ግን ደህና ናት? ሰሞኑን መደወል አቁማለች። በሰላም ነው? ሰሞኑን ትንሽ ስራ ስለበዛባት ነው እንጂ እንኳን ትደውላለች። በእውነት ነው የምልሽ ጽ ለእህቴ ያልሽላትን ውለታ እንዴትም አድርጌ ከፍ እያልጨርሰውም። እንዴት ይረሳል ማርትዬ? ያለችበት ሀገር ድረስ እንድትሄድ ፕሮሰስ ጨርሳ በሰው ቤት ተቀብላን ያስተናገደቻት፣ ስራውን ራሱ ያስቀጠረቻት እሷ አይደለች እንዴ? አራት አካብዱት። ቆይ ይሄን ያህል ምን አድርጌ ነው? በሰው ሀገር ደግሞ ላዋን ጠፋ አድርጋ ለምትኖረው። ቢሆንም ይህንንስ ማን ያደርጋል ብለሽ ነው? ተይ እንጂ ማርቲ፣ አንቺስ ብትሆኚ ደከመኝ ሰለቸኝ ሳትይ አይደል እንዴ ቤቴን ሰርተሽ ለሀገሬ እንድበቃ ያደረግሽ? ሌላ በአንዴ ደግሞ ምን ተፈጥሮ ነው ማመስገን ቤትሽ ማለት ጀመርሽ? ደግሞ ለምን ቤቱ የኔ ነው አላልሽም ብለህ ተጣላኝ አሉ። ሁሁ ኧረ እኔ አልወጣኝም አላልኩም። እኔ ለማለት የፈለግኩት በአንዴ ምንድን ነው ሀሳብሽን ያስቀየረሽ ነው። እኔ እኮ ለእኛ ብዬ ነው። እኛም ደግሞ ፈጣሪ ያውቅልናል። በዛ ላይ ደግሞ የሰው ሀቅ ምንም አያደርግልንም። ለእሷም ፈጣሪ ያውቅላታል። ተመስገን ነው። ሌላ ምን ይባላል? እኔ እንደው በአንዴ እንዲቀየረሽን ነገር ባወቅኩት። አይ እንግዲህ አይሆንም እንዳለን አትፈታተነኝ። ኧረ ምን በወጣሽ ደግሞ ታያለሽ። እኔ ባልሽ ተፍ ተፍ ብዬ በአንድ ጊዜ የቤት ባለቤት ባላደረግኩሽ። አቤት አቤት የኔ ወሬኛ። ቆይ በየትኛው ደሞዝ ነው እባክህ ቤት የምትሰራልኝ? ምንድነው ጉዱ? የእውነት በጣም ደስ ትላላችሁ። እንግዲህ እህቴ አድሬን ተውጥቻለሁ። ለዘመናት የተንከራተትሽበትን ንብረት በእጅሽ አስገብቻለሁ። የእውነት ወንድሜ በጣም ነው የማመሰግነው። ውለታህን እንዴት አድርጌ እንደምከፍለው አላውቅም። ኧረ ተይ፣ አንድ ያለሽኝ እህቴ እኮ አንቺ ነሽ። በእኔና አንቺ መሀል ደግሞ የምመሰጋገል። በጣም ደስ ይላል። በቃ እስከ ዛሬ ስመኘው የነበረውን ህይወት ልኖር ነው ማለት ነው። ይልቅ በቃ የደስደስ አሁን ማርቲን እንደውልላትና ለምን ወጣ ብለን ፈታ እንለም። መመሰጋገኑ ይቆየንና ባይሆን ምን አስበሻል? የኖርሽበት ሀገር ትመለሺ ነው ወይስ እዚሁ ልቆይ? ወይ በፍጹም አላደርገውም። ተመልሼ ሊሄድ ብል እንኳን ጤናዬ አይፈቅድልኝም። እንዴ እህቴ፣ ምን ነው ጤናዬ ስትይ የሆንሽው ነገር አለ? አትደናገጥ ወንድሜ። ያው ትንሽ ነገር ነው ማለቴ፣ ወገቤን ትንሽ ያመኛል። ያው እንደ በፊቱ ጎንበስ ቀና ማለት አልችልም ለማለት ያህል ነው እንጂ ያን ያህል የከፋ ነገር አይደለም። ወይኔ እህቴ፣ ድህነት አይኑ ይጥፋ። ገና በለጋነትሽ ተሰደሽ ለዚህ በቃሽ። ይልቅ እሱ እንደዚህ አትበል ወንድሜ። ይልቅ አሁን
ስመጣ ትንሽ ገንዘብ ይዤ መጥቻለሁ እና እሱን ከማጥፋቴ በፊት የሆነች ነገር ከፍቼ ንግድ ነገር መስራት እፈልጋለሁ። እኔ እንኳን እንደዚህ አይነት ነገር ላይ ብዙም ነኝ። ባይሆን ማርቲን ብታማክሪያት ጥሩ ነገር ታመላክትሻለች ብዬ አስባለሁ። እንደዛ ይሻላል። እሺ እንደውም ልክ ነህ። በቃ እንደውም ከምንደውልላት ገብተን ይዘናት እንምጣ ይሻላል። እንዴት ነሽ እባክሽ? ዛሬ ደግሞ እንዴት በጠዋት ትዘልሽ? ኧረ እባክሽ አሁን እንዴ የምትወጡት? እና የክፍለ ሀገር ኖሮ እንዴት ነው? ቆይ ግን ብዙ ቀን ትቆያለሽ እንዴ? እባክሽ እኔ እራሱ ደብሮኛል። ብቻዬን ነው ያለሁት ቤት። ልወጣ ነው የሆነ የት ነው ለቅሶ ነው ድግስ ብቻ የሆነ ነገር ሄደዋል። ወይ ምን እባክሽ አሁንማ እኮ በቃ ቤቱን በስሟ አዞረላት። ከዚህ በኋላ ምን ማድረግ እንዳለብኝ አላውቅም። ቆይ አሁን እኔ የምላትን ነገር እንዴ ብትልስ ቅልጥ ብዬ ቀረሁኝ ማለት አይደል? እሱ ማየት ይቀራል። ግን አሁን እምቢ ብትልስ ምንድነው የማድረገው እኮ ነው የኔ ጭንቀት። ግን ደግሞ ድንገት ይሄን ቢያውቅስ ምንድነው የማድረገው? ትክክል ነሽ። እሱማ እኔም እስኪ ወጥቼ እስክመለስ ድረስ መምጣታቸው አይቀርም። ያው ሄኒ ወደ ስራ ስለሚሄድ ብቻዋን ስለምትሆን በደንብ አዋራታለሁ። ታያለሽ ደግሞ አሳምናታለሁ። ጉዳዩን ለሚያስጨርስበት የምከፍለው ብዙ ብር እንዳይጠይቀኝ። በቃ ስንት እንደሚልሽ ጠይቂና ንገሪኝ እሺ? እኔም ልወጣ ነው። ደውዪልኝ በቃ በኋላ። ቻው። ሄሎ ሄኒ፣ እንዴት ነህ ፍቅሬ? የት ሆነ ነው? ምን ከስራ እየወጣሁ? ምነው ቻኮልክ? ስማኝማ ውዴ፣ እንትን እኮ ፈልጌ ከሱፐር ማርኬት አንዳንድ እቃዎች ልገዛ ነበር። አዎ እኮ ግን እኔ መሄድ አልቻልኩም። ድንገት ከአንድ ጓደኛዬ ደውላልኝ የግድ ወደ እሷ መሄድ አለብኝ። እንዲህ እንዳትለኝ በቃ አንተ ይዘህልኝ ና እሺ? በቃ ሁሉንም ቴክስት አደርግልሃለሁ። እኔ የምልህ ዛሬ ጽ ቤት ነች? አይ ምንም አይደለም። ያው እኔም ትንሽ ስለምቆይ እኮ እንዳይደብራት ብዬ ነው። ደውልላታለሁ በቃ። በቃ እሺ፣ ቀስ ብለህ እሺ፣ ችግር የለውም። እቃ እንዳትረሳ በቃ። ካጣ ዞር ዞር ብለህም ቢሆን ሌላ ቦታ መዛለሁ። እሺ ቻው፣ ማታ እንገናኛለን። አረ ችግር የለውም። ግን በሰላም ነው? ደህና ትመስል። አረ ደህና ነኝ። ባይሆን ቡና አፍላለች። ወይ በቃ ቁጭ በይ። ደህና እንዳሉሽ እኮ ሁኔታሽ ያስታውቃል። ምን ሆነሽ ነው? አይ ምንም አልሆንኩም፣ ደህና ነኝ። ለምን ትጨነቂያለሽ? ለምን ይሆንሻል? እኔ የምጨነቀው ይበቃል ነው። ማርቲ እንዲህ መባባል ጀመረ? በያቀ ልጃው ምን ተፈጠረ? ምን መሰለሽ ከእናትና ከአባቴ የወረስኩት ቤት ነበረ እና ቤቱ ደግሞ በዕዳ ተይዟል። ሊሸጥ ትንሽ ቀናቶች ነው የቀሩት። የሚገርምሽ በትንሽ ገንዘብ መስተካከል እንችል ነበር፣ ግን በቃ ቤቱ ልናጣው ነው። ትንሽ ገንዘብ ስትይ አልገባኝም። እስኪ ግልጽ አድርጉ። ቆይ ምን ያህል ገንዘብ ነው የሚያስፈልገው? 6 ሚሊዮን ብር። ዕዳውን እኛ ራሳችን ከፍለን መልሰን መሸጥ ከቻለን ደግሞ 8 ሚሊዮን ብር መሸጥ እንችላለን። አየሻ 2 ሚሊዮን ብር ትርፍ ማግኘት እንችላለን። በጣም ብዙ ነው። ይህን ያህል በአንዴ ከየት እናገኛለን? እንደው ድፍረት አይሆንብኝና ቤቱን አስይዘሽ እኮ አንቺ ብሩ የምታበድሪኝ ዕዳችንን መክፈል እንችል ነበር። ከዛም ደግሞ ቤቱ በራሳችን መሆን እንችል ነበር። ያው በዛውም ደግሞ በሚተርፈው ብር ሄኒ ቢዝነሱን ይጀምራል።
ጥሩ ሀሳብ ነው፣ ግን እኮ ባንኩ ቶሎ አያበድረንም። አንቺ ሽበይኝ እንጂ እኔ ባንክ የማውቃቸው ብዙ ሰዎች አሉ። ጉዳዩን በአጭር ጊዜ ውስጥ እናስጨርሰዋለን። እንዴ እንደዛ ከሆነማ ምን ችግር አለው? በቃ እንደውም ሄኒን እናማክረውና እንበደርበታለን። እንዴ በፍጹም ሄኒ ስለዚህ ጉዳይ ጭራሽ ማወቅ የለበትም። እሱ ይሄንን ጉዳይ ያወቀ ማለት ነገሮች በሙሉ ብልሽትሽታቸው ነው የሚወጣው። እንዴት ማለት አልገባኝም። በፍጹም ሄኒ እንደዛ እንድናደርግ አይፈቅድልንም። ቤቱ ደግሞ እንዲሸጥ አይፈልግም። ስለዚህ ይህንን ጉዳይ ያወቀ ማለት ይህን ገንዘብ ለማግኘት ብሎ ራሱን ያልሆነ ችግር ውስጥ ላይ የሚከተው። ስለዚህ እሱ እንደዚህ አይነት ነገር ውስጥ እንዲገባ አልፈልግም እና ማድረግ ያለብን ድምጻችንን አጥፍተን ነው ይህንን ነገር ማድረግ ያለብን። በቃ እሺ፣ እንደሚሆን እናደርጋለን። አትጨነቂ እሺ። እንደሚሆን እናደርጋለን ማለት ደግሞ ምን ማለት ነው? ማለቴ ያው አንቺ እንዳልሽው የኔን ቤት እናስይዝና እንበደርበታለን። ከዛ ከፍለን በራሳችን እንሸጠውና የኔን ዕዳ እንከፍላለን። በተረፈው ደግሞ ለሄኒ የሆነ ነገር እናደርግለታለን። ተመስገን አምላኬ። በእውነት ከምን አይነት ጭንቀት እኮ እንደገላገልሽኝ በጣም ነው የማመሰግነው። ደግሞ ይሄ ምን ምስጋና ያስፈልገዋል ብለሽ ነው? ታዲያ ይሄንን ነገር ለማንም ሰው ትንፍሽ እንዳትይሽ፣ በተለይ ደግሞ ለሄኒ። ለምን እናትና የአባትሽ ቤት ይሸጣል ብሎ ራሱን ያልሆነ ችግር ውስጥ ነው የሚከተው። ደግሞ በኋላ ደግሞ ሌላ ችግር ውስጥ እንዳያስገባ ነው። እሺ ዝም እላለሁ። በእውነት አንቺ ለወንድሜ በጣም መልካም ሰው ነሽ። አንቺም እኮ ለወንድምሽም ለእኔም በጣም ጥሩት ነሽ። እንዲህ ስንሞጋገስ እኮ ሰዓቱ እየሄደ ነው። ለማንኛውም እኔ የምሄድበታለሁ። አዲስ ነገር ካለ ደውልልኝ እሺ? እሺ ደውልልሻለሁ። ደግሞ ትጨነቂ። ምንድን ነው ተያይዛችሁ ወጣት ወዴት? አሁን ምርጥ ታግኝቼ አንተ ነሳ ቀይሬያለሁ። ድሮም እኮ ዲያስፖራን ማለት ከባድ ወረኛ ባልሽን ተሰናበች ማለት እኔ ልጅ ተጠቅሻለሁ። ያው ገዳም ምናምን እሄዳለሁ ያልቻል ነበር። አንዳንድ ቃኩል አጋዛት ብዬ ነው። ሰሞኑን ግን በሰላም በጣም ትውት ሆነሻል። ምንድን ነው ባልሽ የማይረዳሽ ከሆነ አንቺ ተረድተሽ ጸባይሽን ቀይሪ የሚል መጽሐፍ አንብቤ ነው። አይ እንደዛ ከሆነ ደስ ይላል። ትናንትና ግን የማወራ ነገር አለ ብለሽኝ ነበር። ምንድን ነው? አይ እንዲሁ ስለናፈከኝ ነው። ማለት ሁሌ አንድ ላይ አይደለም እንደ ቤት ውስጥ የምንሆነው? እንዴት እንደዛች? ያው እህት ከመጣች በኋላ እኮ የራሳችን ጥሩ ጊዜ አሳልፈን አናውቅም ብዬ ነው። ለዛ ነው ውጭ እንድንገናኝ የፈለኩት። እንደዚህ እንዳስጨነቀሽ አልገባኝም ነበር። አታስቢ፣ እንደምንም የሆነ ነገሮችን ፈላልገን የራሳችንን ቤት እንገዛለን። እሺ በቃ አባት፣ ለማንኛውም ውጭ ቆማለች። እሺ የጠበቀችኝ ነው። ልሂድላት። እሺ በቃ ቻው። ዝናቡን እኮ ለትንሽ ለመለስ ነው። አሁን እኮ ሁሌም እንደሚዘንበው እባክሽ አሁን አልፎ አልፎ ይዘንባል። አንቺ ነገሮች ግን እንዴት እንዲህ ባንዴ ስክትክት ያሉት? የፈጣሪ ስራ ነው እንጂ እንዴት በዚህ ፍጥነት ሁሉ ነገር ይሳካል? ያው እንዴት እንደሚያስፈልገን ስላወቀ ሁሉም እንደሚሆን አስተካክለን። የእውነት የፈጣሪ ስራ ማለት ይሄ ነው። በጣም ደግሞ ስሚ፣ ለሄኒ እንዳትነግሪው እሺ? ሰርፕራይዝ ነው የምናደርገው። ችግር የለውም አንቺ እንደፈለግሽ። ግን እኮ ቅድም ልጁ ብዙ ወረቀት ነው ያስፈረመኝ። ለማንበብ እንኳን እኮ ጊዜ አላገኘውም። ያው ዝም ብሎ ማሳሰቢያ ምናምን ነው የሚሆነው። አሁን መጨነቁን ተይና ይልቅ ፈታ እንበል። እሺ እኔ የምልሽ ግን ብሩን መቼ ለመክፈል አሰብሽ? በቃ እኮ አሁን ብሩ ያለው እጄ ላይ አይደለ? የምን ጊዜ ማባከን ነው። ቶሎ ብዬ መገላገል ይፈልጋል። አይ ጥሩ ነው።
እኔ እንደውም ለአንድ ሳምንት ወይ ለ15 ቀን ገዳም ደርሼ የመምጣት ፍላጎት አለኝ። በጣም ጥሩ ሀሳብ ነው። ታዲያ እንደውም አብሮሽ የሚሄድ ሰው አፈላልግልሻለሁ። የማሽ ነው ማለት እውነት በጣም ደስ ይለኛል። እስከዛ ድረስ እኔ እዚህ ያሉትን ነገሮች አስተካክልልሻለሁ። ባይሆን የኢትዮጵያ ፍቅርሽ አልወጣልሽም አይደለም? የዶሮ አይን የመሰለ ቡና አለሽ። እኔ ግን ዝም ብዬ ሳስብሽ ከመንገድ ልታስቀርኝ ያሰብሽ ነው የሚመስለው። በይ ከፈጣሪ ጋር አታነካኪ። በኋላ ደግሞ አንድ ቅን ልብ ያላት ሴት ወደ እኔ ልትመጣ ስትል አስቀረሽ ብሎ ይቆጣኝ እንዴ? ተይ እንጂ። ለማንኛውም እኔ ለጨዋታው አንልኩሽ እንጂ ከመንገዴ እንኳን አልቀርም። እንደሱ ነው የሚባለው። ለማንኛውም ገብቼ ልብሴ ልቀይር አይሻልም? አንቺ ቡናሽን አፊልኝ። በቃ ለመሄድ ወሰንሽ ማለት ነው? ያው ግዴታ መሄድ አለብኝ። አስቤ ነው የመጣሁት። እንግዲህ ያችንች ዛሬ በጭራሽ የማንቀርበት ስብሰባ ነው። አንተ ደግሞ ምንድን ነው የምታካብደው? ከሀገር መውጣት እኮ ስንሰራ እዚሁ ሀገር ነኝ። እሺ እንዴ ቢሆን ለኑር በሌፋንታ ማርሲ ተከማሩበት ሽንሽ ዳስብሽ እባክህ ነው እንደዚህ አታቀበል። አለበለዚያ አላገባም ነው ልክሽ። በልሽ እና ውልት የለ? አዎ እየጠበቁኝ ነው። እየዘነበ እኮ ነው። ይለፍልኝ። መኪና በር ላይ ቆሟል። እነሱ ይሸኙኛል። እሺ እኔ እንጃ አላወኩም። ለትንሽ ቀን ደስ ይበል ነው እንግዲህ። አይ ጥሩ ነው። እስከምትመጪ እዚህ ያለውን ነገር ጨርሼ እጠብቅሻለሁ። እኔም እንደዛ እንደሚሆን ተስፋ አለኝ። አንቺም የቤቱን ሂደት ጨርሻለሽ ብዬ አስባለሁ። እኔም እንደዛ አስባለሁ። እንግዲህ ተጣላካ በሽ ማርቲ አሁን መኪና እንዳያመጣኝ እዛ በዚህ መድረስ ነው። ትንሽ ማፈልግ ነካሽ ለዚህ እሺ ቶሎ በሽ ውጪ እጠብቅሻለሁ። እሺ ምን እባክሽ ዛሬ እኮ የሄኖክ እህት ከዛ ከገዳም ትመለሳለች። ብታይ እንዴት ጭንቅ ብሎኛል መሰለሽ። አለ ይሄን ሁሉ ነገር ሲሰማ ምንድን ነው የሚለው? መልሼ እደውልልሻለሁ። ሰላም ለዚህ ቤት በረከቱ ይድረስሽ። እንዴት ነሽ? ሰላም ነው? ሰላም መጣሽ? አዎ ሰላም መጣሁ። እባክሽ መንገድ ላይ መኪና ተበላሽቶ ምናምን እንደገና ሌላ መኪና ይዤ እኮ ነው እንደተንከራትቼ ነው የመጣሁት። በእውነት እግዚአብሔር በጣም ደክሞሻል። ያው ማርቲ ከተቀየምሽን ገብቼ ባርፍ ደስ ይለኛል። እሺ ረፊ፣ ግን መጀመሪያ ምግብ ይሄንን ምግብ አመጣሽ? ዳቤ ቀምሻለሁ መንገድ ላይ እውነት። በኋላ አብሬ ከመንገድ እበላለሁ። እሺ እሺ። ሻንጣዬን እኮ መንገድ ላይ ያስቀመጥኩት። እሺ
እንዴት ዋላችሁ? በጣም በሰላም ነው? በጣም ደግሞ ነበር በእናትሽ። በዛ ላይ ወንድሜን ራሱ በደንብ ሰላም አላልኩት። ችግር የለውም። እረፍት አደረግሽ? አዎ ትንሽ ቀለል ብሎኛል። እኔ የምለው ለምን ወጣ ብለን ወክ አናደርግም? ቆንጆ ሀሳብ ነው። ተስማማሽ? ደስ ይለኛል። ልብሴ ቀይሬ ልውጣ። እሷ ከነገር ልብሶቼ የሉም። ምንድነው? ተረጋጊ ማለት ሻንጣዬ ባዶ እኮ ነው የምልክ። ቀስ በይ እስኪ፣ እየጮሽ እኮ ነው። ያንቺን ልብስ ማን ይነካል? ማርቲ ምን እያልሽኝ ነው? ሻንጣዬ ባዶ ነው፣ ልብሴ አንድም የለም። በዛ ላይ እኮ ለሰው የምሰጠው ልብስ ነው ግማሹ። ካስቀመጥኩበት የለም እያልኩ እኮ ነው። በነገርሽ ላይ በጣም እየጮሽ ነው። ቆይ ያንቺን ልብስ ማን ስራዬ ብሎ ይነካል ብለሽ ታስቢያለሽ? ማርቲ ታውቆሻል፣ በጣም ተቀይረሽብኛል። እንዴት ነው ልብሴ ሳይጠፋ ጠፋ የምለው? ሰሚኛልሽ፣ ተቀየርኩትን አይደለሁም እራስሽ ነሽ። እሺ መጀመሪያ እራስሽን ፈትሽ። በፈጣሪ አልረጋጋም። ሄሊ አልረጋጋም። ገብተህ ማየት ትችላለህ። ቆይ እንዴት ነው እያደረገሽ ያለው? ወይኔ ጉዴ! ካላመንሽ ለምን ገብተሽ አታይም? እኔ መታገስ አልችልም። ወንድምና ታውቁበት አይመለከትም እንዴ? ምንም አልረጋጋም ወንድሜ። ገብተህ ማየት ትችላለህ። በዛ ላይ ደግሞ የሰው አደራ አለ፣ የሰው ዕቃ አለ። እንዳለ እሱ እኮ የለም ነው የምልህ። የትም አይሄዱም እያልኩሽ። እሺ የትም ካልሄደ ግባና ያው እኮ ነው የምልህ። የለም ሻንጣዬ ባዶ ነው። ለምን እረፍት አታደርጊ? ይኸውልሽ ግቢና ትንሽ እረፍት አድርጊ። ከዚያ የትም አይሄዱም። ወደ ፈልጌ ያመጣልሻለሁ። ሂጂ ግቢና እረፍት አድርጊ። ከየት ነው ፈልገህ የምታመጣልኝ? አቤት። በሰላም ነው? በጣም ተቀየርሽብኛል እኮ። ኧረ እኔ ምንም አልተቀየርኩም። ለምንድን ነው የፈለግሽኝ? ስራ ላይ ነው ቸኩያለሁ። እሺ የቤቱን ጉዳይ እንዴት አደረግሽው? ስለምን ቤት ነው አልገባኝም። ይሄ ደግሞ ምን አይነት ቀልድ ነው? የምትቀልጂውማ አንቺ ነሽ። ስለ ቤት ነው የምታወራ። አልገባኝም። ትሰሚኛለሽ? እስከ ዛሬ ለፍቻ ያጠራቀምኩትን ገንዘቤን ስትበይ ዝም ብዬ አላይሽም። አንቺ ማትረቢ እገድልሻለሁ። እሺ ገዛ ሌባ ወንድሜ ዝም በለኝ። እሷ አጭበርባሪ ናት። ሌባ ወንድሜ አንዴ ስማኝ። አጭበርባሪ ናለች። ገንዘቤን ወስዳብኛለች ነው የምልሽ። ጭራሽ አንቺ የምታስጠቂ በገዛ ቤት የተቀመጥሽ አይገርምሽም? አንቺ ራስታጋሽ ምትገባ ሲሆን አንዴ ገንዘብ አንዴ ቀሚስ ምን ሆነሽ ነው? ጭራሽ ደግሞ አሁን ገንዘብ ትያለሽ? ወንድሜ እባክህ ስማኝ። አንተ ማታውቀው ብዙ ነገር አለ። ለእሱ እንዳትነግር ብላ ብዙ ነገር አድርጋኛለች። ገንዘብ በልታኛለች። አሁኑኑ ቤትሽ ላይ እንደዛ ነው። ቤቴን ለቀሽ ውጪልኝ። እኔ ውጪልኝ ሲሆን እገልሻለሁ። እሺ የእውነቴን ነው። አልለቅሽም። አንቺ ማትረቢ ሌባ ምን እንደተፈጠረ አንቺን ጠይቅሽ። ቆይ ምንድን ነው ያደረግሽው?
በሰው ሀገር እንዴት ሆነ አይሆን? እህቴ ታስራለች። ለዚህም ደግሞ ዋስ ያስፈልጋታል። አሰሪዎቿ መክፈል ስለማይችሉ እኔ ገንዘቡን ልኬላቸው ነበር። እህቴ ግን እስካሁን አልተፈታችም። ይኸው እንደታሰረች ነው። እንዴና ታዲያ አንዷ እህቴ በሰው ሀገር በእስር ቤት ትበስብስ? ይኸው አሰሪዎቹም ገንዘቡን ከተቀበሉኝ በኋላ ስልካቸው አይሰራም። ምን አፋልኝ ብዬ ነው የምደውልላት? እስኪ አንዴ ልደውልላት፣ መልሼ እደውልልሻለሁ።